በአሰሪና ሰራተኛ አዋጅ ቁጥር 1156/2011 አንቀጽ 39 መሰረት የመንግስት ሰራተኞች የስራ ስንብት ወይም የአገልግሎት ክፍያ እንዴት እንደሚሰላ በዚህ ቪዲዮ ላይ አሳያችኋለሁኝ። ተከታተሉ። ለቻናሉ አዲስ የሆናችሁ እንዲህ አይነት ጠቃሚ ትምህርቶችን በየጊዜው ለማግኘት ቻናላችን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። አሁን ቀጥታ ወደ ጉዳያችን። እንግዲህ ማይክሮሶፍት ኤክሴል ላይ በዚህ በምትመለከቱት መልኩ ዳታውን ቀድሜ ኦርጋናይዝ አድርጌ አዘጋጅቻለሁኝ ሰዓት ለመጠቀም። ይሄኛውን ዳታ እንደ ምሳሌ እንጠቀምና ካልኩሌሽኑን ሲምፕል በሆነ መንገድ አሳያቸዋለሁኝ። ባይዞ ይሄኛውን ኤክሴል ፋይል ከፈለጋችሁ የቴሌግራም ቻናላችን ላይ አስቀምጥላችኋለሁኝ። ከታች በምትመለከቱት ሊንክ የቴሌግራም ቻናላችን ጆይን በማድረግ ፋይሉን ዳውንሎድ አድርጋችሁ ለፕራክቲስ መጠቀም ትችላላችሁ ማለት ነው። ኦኬ አሁን ቀጥታ ስሌቱን ወደ ማየት እንሄዳለን። ለምሳሌ ሚስተር ኤክስ የሚባል ሰራተኛ ቢኖረን እና ይሄ ሰራተኛ በአንድ መስሪያ ቤት ላይ ተቀጥሮ ሲሰራ ይከፈለው የነበረው ወራዊ ደሞዝ 39 ሺህ ብር ቢሆን ይህ ሰራተኛ በመስሪያ ቤቱ የተቀጠረበት ቀን ወርና ዓመተ ምህረት ሐምሌ 1 1994 ዓመተ ምህረት ቢሆን ባይዞ ይሄ ዶክመንትድ በሆነ ወይ መስሪያ ቤቱ ላይ ፋይሉ ሊገኝ ይገባል፣ ማስረጃ ስለሆነ ማለት ነው። ለምሳሌ ይሄ ሰራተኛ ሐምሌ 1 1994 ዓ.ም በመስሪያ ቤቱ ላይ ቢቀጠርና ከመስሪያ ቤቱ ስራውን ያቆመበት ቀን መስከረም 10 2017 ዓ.ም ቢሆን የዚህ ሰራተኛ አጠቃላይ የአገልግሎት ወይም ደግሞ የስራ ስንብት ክፍያው ምን ያህል ይሆናል? እንግዲህ አሁን ይሄን ካልኩሌትን ለማድረግ በቅድሚያ አጠቃላይ የሰራተኛውን የአገልግሎት ዓመታት ብዛትን ካልኩሌት እናደርጋለን። አሁን ለምሳሌ የሰራተኛ ሐምሌ 1 1994 ዓ.ም ጀምሮ መስከረም 10 2017 ዓ.ም ላይ ስራውን አቋርጧል። ስለዚህ ይሄ ሰራተኛ አጠቃላይ በመስሪያ ቤቱ 23 ዓመት ከ10 ቀን አገልግሏል ማለት ነው። ይሄን ካልኩሌት ማድረግ ትችላላችሁ። ሙሉ 23 ዓመታት ከዛ በኋላ 10 ቀሪ ቀናለች ማለት ነው። ስለዚህ ይሄን በመጠቀም ሰራተኛው የሚከፈለውን የአገልግሎት ወይም ደግሞ የስራ ስንብት ክፍያውን ካልኩሌት እናደርጋለን። እንግዲህ አሁን ይሄኛውን አጠቃላይ የአገልግሎት ዓመታትን በዚህ መልኩ እንከፋፈላለን። በእኛ ምሳሌ መሰረት 23 ሙሉ ዓመት ስለሆነ የመጀመሪያው 1 ዓመት ለብቻ ይደረጋል፣ ቀሪዎቹ 22 ዓመታት ለብቻ። ከዛ ደግሞ ቀናቶች ካሉ በእኛ ምሳሌ መሰረት አሁን 10 ቀናቶች አሉት ይሄ ሰራተኛ። ስለዚህ ቀሪው 10 ቀን ይሆናል ማለት ነው። ስለዚህ በዚህ መልኩ ከከፋፈልን በኋላ የአገልግሎት ክፍያውን ወደ ማስላት እንሄዳለን ማለት ነው። በመጀመሪያ የምናሰላው የሰራተኛውን ለመጀመሪያው የአገልግሎት ዓመት የሚከፈለውን የአገልግሎት ክፍያ ይሆናል ማለት ነው። ይሄም አዋጁ ላይ በግልጽ እንደተቀመጠው ለመጀመሪያው የ1 ዓመት አገልግሎት ሰራተኛው ከስራ ከመሰናበቱ በፊት ወይም በዚያ ወር ይከፈለው የነበረው ወራዊ ደሞዝ ሙሉ በሙሉ ለሰራተኛው የመጀመሪያው የአገልግሎት ዓመት ክፍያ ሆኖ ይከፈለዋል ይላል። ስለዚህ በዚህ መሰረት አሁን ይሄ ሰራተኛ ለመጀመሪያው የአገልግሎት ዓመቱ በሰዓቱ ይከፈለው የነበረው ወራዊ ደሞዝ ሙሉ በሙሉ ይታሰብለታል ማለት ነው። አሁን ይሄ ሰራተኛ በሰዓቱ ይከፈል የነበረው 39 ሺህ ብር ነው። ስለዚህ ሙሉ በሙሉ 39 ሺህ ብሩ ለመጀመሪያው የአገልግሎት ዓመት ሆኖ ይታሰብለታል ማለት ነው። ቀሪዎቹን 22 ዓመታትን ካልኩሌት ለማድረግ ይሄም መመሪያው ላይ በግልጽ እንደተቀመጠው ከ1 ዓመት በላይ ላገለገለ ሰራተኛ ከመጀመሪያው የ1 ዓመት ክፍያው በተጨማሪ ለእያንዳንዱ ተጨማሪ የአገልግሎት ዓመት የደሞዙ 1/3 እየታከለ ይከፈለዋል ይላል። ስለዚህ በዚህ መሰረት የሰራተኛውን ወራዊ ደሞዝ ለ3 በማካፈል የምናገኘውን ሪዛልት መልሰን በቀሪዎቹ የአገልግሎት ዓመታት ብዛት እናባዛዋለን ማለት ነው። የሰራተኛው ወራዊ ደሞዝ 39 ሺህ ብር ነው። ስለዚህ 39 ሺህ ብር ሲካፈል ለ3 እንላለን። ያው ሲባዛ 1/3 ማለት ተመሳሳይ ስለሆነ ማለት ነው። ሲካፈል ለ3 እናደርጋለን። ከዛ በኋላ ሲባዛና አጠቃላይ አሁን ይሄ ሰራተኛ ቀሪዎቹ ዓመታት 22 ናቸው። በ22 እናባዛለን ማለት ነው። ሲምፕሊ ምንድን ነው ያደረግነው? ደሞዙን ለ3 አካፈልን። ከዛ የሚመጣውን ሪዛልት በቀሪዎቹ የአገልግሎት ዓመታት አባዛን ማለት ነው። በእኛ ምሳሌ መሰረት 22 ዓመታት ናቸው። ስለዚህ በ22 አባዛን ማለት ነው። ከዛ በኋላ ኢንተር እንላለን። አሁን ይሄ ሰራተኛ ለቀሪዎቹ 22 ዓመታት የሚታሰብለት የአገልግሎት ክፍያው 286 ሺህ ብር ይሆናል ማለት ነው።
አሁን ደግሞ ቀናቶች ይቀሩናል። ቀሪዎቹ ቀናት ማለት ነው። አሁን በእኛ ምሳሌ መሰረት 10 ቀናት ናቸው። የ10 ቀናትንም ካልኩሌት እናደርጋለን ማለት ነው። ይህን ካልኩሌት ለማድረግ ሲምፕሊ እኩል ይሆናል። ይህም መመሪያው ላይ በግልጽ ተቀምጧል። ይህም ከ1 ዓመት በታች ላለው የአገልግሎት ጊዜ እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ የሚያገኝ ይሆናል ይላል። ስለዚህ እንደ አገልግሎት ጊዜው ካልኩሌት ይደረጋል ስለሚል ይህም በዚህ መልኩ ካልኩሌት እናደርጋለን እኩል ይሆናል ብለን ቅድም እንዳደረግነው በቅድሚያ ደሞዙን ለ3 እናካፍላለን። ለ3 እናካፍልና ከዛ ደግሞ እሱን በ10 ቀናት እናባዛለን። አሁን በእኛ ምሳሌ መሰረት ቀሪዎቹ 10 ቀናት ስለሆኑ ማለት ነው። ደሞዙን ለ3 አካፍለን በ10 ቀን እናባዛለን። ከዛ በኋላ ሙሉውን ለ365 ቀናት እናካፍላለን ወደ ዓመት ለመቀየር ማለት ነው። ከዛ በኋላ ኢንተር እንላለን። ስለዚህ ስንት መጣ? 356 ብር ከ16 ሳንቲም። ይሄም ማለት ለ10 ቀናት የሚከፈለው የአገልግሎት ክፍያው ማለት ነው። ስለዚህ በዚህ መልኩ ከፋፍለን ካልኩሌት ካደረግን በኋላ ያልተጣራውን ደሞዝ ካልኩሌት እናደርጋለን። ቶታሊ ሰራተኛው ከግብር በፊት ያለውን የአገልግሎት ክፍያው ማለት ነው። ስለዚህ እኩል ይሆናል ብለን 39 ሺህ ብር ለመጀመሪያው 1 ዓመት አገልግሎት ክፍያ ማለት ነው። 39 ሺህ ሲደመር ቀጣዩ ለ22 ዓመታት 286 ሺህ ብር ሲደመር ለቀሪዎቹ 10 ቀናት 356 ብር ከ16 ሳንቲም ከዛ በኋላ ኢንተር እንላለን። ስለዚህ አሁን የዚህ ሰራተኛ ያልተጣራው የአገልግሎት ወይም ደግሞ የስራ ስንብት ክፍያው 325356 ብር ከ16 ሳንቲም ይሆናል ማለት ነው። ይህም ያልተጣራ የአገልግሎት ክፍያ ማለት ነው። ኦኬ እንግዲህ የሰራተኛውን ያልተጣራ ክፍያ በዚህ መልኩ ካልኩሌት ካደረገን ከዚህ ክፍያ ላይ ግብርን ቀንሰን ለሰራተኛው እጁ ላይ የሚደርሰውን የተጣራ የአገልግሎት ክፍያውን ካልኩሌት እናደርጋለን። ይህን ካልኩሌት ለማድረግ እንደሚታወቀው ግብር ካልኩሌት የሚደረገው ከየወሩ ደሞዝ ላይ ስለሆነ ይህን ያልተጣራውን ክፍያ ወደ አገልግሎት ወራት እናካፍለዋለን ማለት ነው። ሲምፕሊ አሁን እዚህ ላይ የምናደርገው ይህን ያልተጣራ ክፍያ ሰራተኛው በየወሩ ቢቀበል በስንት የአገልግሎት ወራት ይቀበላል የሚለውን እሱን ካልኩሌት እናደርጋለን ማለት ነው። በቀላሉ ያልተጣራውን ክፍያ ለወራዊ ደሞዝ እናካፍላለን ማለት ነው። እኩል ይሆናል ብለን የሰራተኛው ያልተጣራው ክፍያ አሁን ካልኩሌት ያደረግነው ሲካፈል ለወራዊ ደሞዝ ማለት ነው ለቤዚክ ሰለሪው እናካፍላለን ለ39 ሺህ በዚህ ኬዝ ማለት ነው። ከዛ በኋላ ኢንተር እንላለን። አሁን ይሄ ሰራተኛ በየወሩ ቢቀበል በ8 ወር ይቀበላል ማለት ነው። አሁን 8.34 ተመተዋል። ከነጥብ በኋላ ያለችዋ ፕሮሬትድ ሰለሪ ትባላለች ማለት ነው። ስለዚህ ይሄን በዚህ መልኩ እንከፋፍላለን። ሙሉ ወሩ 8 ይሆናል። ቀሪዋ ደግሞ ያቺ ከነጥብ በኋላ ያለችዋ ፕሮሬትድ ሰለሪ ትባላለች ማለት ነው። እሷም ለብቻ ነው የምትሰላው። ለብቻ ተሰልታ ደግሞ ግብር ከዛ ላይ ይቆረጥባታል ማለት ነው። ስለዚህ ከነጥብ በኋላ ያለችዋ 0.34 ትሆናለች ማለት ነው። ስለዚህ በዚህ መልኩ ከከፋፈልን በኋላ ግብርን ወደ ማስላት እንሄዳለን ማለት ነው። እንግዲህ አሁን የዚህ ሰራተኛ ሙሉ ወሩ 8 ወር ሆኗል ማለት ነው። በቅድሚያ የአንድ ወሩን ግብር ካልኩሌት እናደርጋለን። አሁን የሰራተኛ ወራዊ ደሞዙ 39 ሺህ ብር ነው። በዚህ 39 ሺህ ብር ምን ያህል ግብር ይቆረጥበት እንደነበር እሱን ካልኩሌት እናደርጋለን ማለት ነው። እሱን ካልኩሌት ካደረግን በኋላ በ8 ወር እናባዛለን ማለት ነው። ምክንያቱም በዚህ ላይ ካልኩሌት አድርገን ያመጣለው ሙሉ ወሩ 8 ወር ስለሆነ ማለት ነው። ወራዊ ደሞዙ 39 ሺህ ብር ነው። ስለዚህ ግብርን ካልኩሌት ለማድረግ አዲሱን የኢትዮጵያን ኢንካም ታክስ በመጠቀም ይሄኛው ደሞዝ በየትኛው ሬንጅ ላይ እንደሚያርፍ እናያለን። ሲምፕሊ ደሞዙ 39 ሺህ ብር ስለሆነ የሚያርፈው በመጨረሻው ሬንጅ ላይ ይሆናል። ይሄ ማለት ደሞዙ ከ14 ሺህ ብር በላይ ስለሆነ ታክስ ሬቱ 35% ይሆናል። ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። ስለዚህ በዚህ መሰረት የአንድ ወሩን ግብር ካልኩሌት ለማድረግ እኩል ይሆናል ብለን ደሞዙ 39 ሺህ ብር ሲባዛ በታክስ ሬቱ በዚህ ሬንጅ 35% ሲቀነስ ዲዳክሽኑ ደግሞ 2050 ብር ከግብር ተመላሽ የምትደረገው ማለት ነው 2050 ብር ትሆናለች። ከዛ በኋላ ኢንተር እንላለን። አሁን የዚህ ሰራተኛ የአንድ ወር ግብሩ 11600 ብር ይሆናል ማለት ነው። አሁን የአጠቃላይ ወር ግብር ካልኩሌት እናደርጋለን። እዚህ ላይ እኩል ይሆናል ብለን የአንድ ወር ግብሩ 11600 ብር ሲባዛ በ8 ወር እዚህ ጋር ካልኩሌት አድርገን ያመጣነው ቅድም 8 ወር ስለሆነ በ8 እናባዛዋለን። ከዛ በኋላ ኢንተር እንላለን።
አሁን ይሄ ሰራተኛ አጠቃላይ የ8 ወሩ ግብር 92800 ብር ይሆናል ማለት ነው። አሁን የሚቀረን ያቺ ፕሮሬትድ ሳለሪ የምትባላለች ከነጥብ በኋላ ያለችዋ ማለት ነው። እሱን ካልኩሌት ለማድረግ በቅድሚያ 0.34ን በደሞዝ እናባዛለን። ግብርን ካልኩሌት ለማድረግ ማለት ነው። ከነጥብ በኋላ ያለችዋ ቁጥር ስትባዛ በደሞዝ በቤዚክ ሳለሪ ማለት ነው ስንት ይሆናል? 13260 ብር ይሆናል ማለት ነው። ከዚህ ላይ ግብር ካልኩሌት እናደርጋለን። አሁን ይሄ 13260 ብር የሚገኘው በአምስተኛው ሬንጅ ላይ ነው። ከ10001 እስከ 14000 በሚለው ሬንጅ ላይ ነው። ስለዚህ በዚህ ሬንጅ ላይ ታክስ ሬቱ 30% ሆኖ ከግብር ተመላሽ የሚደረገው ወይም ደግሞ ዲዳክሽኑ 1350 ብር ይሆናል ማለት ነው። ይህን ካልኩሌት ለማድረግ እኩል ይሆናል ብለን ደሞዙ 13260 ብር ሲባዛ ታክስ ሬቱ በዚህ ሬንጅ 30% ሲቀነስ ዲዳክሽኑ ደግሞ 1350 ብር ይሆናል ማለት ነው። ከዛ በኋላ ኢንተር እንላለን። ስንት መጣ? 2628 ብር ከፕሮሬትድ ሳለሪው ግብር ይሆናል ማለት ነው። አሁን አጠቃላይ ግብሩን ካልኩሌት እናደርጋለን። እኩል ይሆናል ብለን አጠቃላይ የ8 ወሩ ግብር 92800 ብር ሲደመር ከፕሮሬትድ ሳለሪ ያሰላነው ግብር 2628 ብር ማለት ነው። ከዛ በኋላ ኢንተር እንላለን። ስለዚህ አሁን ይሄ ሰራተኛ ካልተጣራው ክፍያ ላይ የሚከፍለው ግብር አጠቃላይ 95428 ብር ይሆናል ማለት ነው። አሁን ፋይናሊ የተጣራ ክፍያውን ካልኩሌት እናደርጋለን። እኩል ይሆናል ብለን የሰራተኛው ያልተጣራ ክፍያ 325356 ብር ከ16 ሳንቲም ሲቀነስ የሰራተኛው አጠቃላይ ግብር አሁን ካልኩሌት አድርገን ያመጣ ነው ማለት ነው 95428 ብር። ከዛ በኋላ ኢንተር እንላለን። ስለዚህ ስንት ሆነ? አጠቃላይ 229928 ብር ከ16 ሳንቲም የተጣራ ለሰራተኛው እጁ ላይ የሚደርሰው የአገልግሎት ወይም ደግሞ የስራ ስንብት ክፍያው ይሆናል ማለት ነው። ስለዚህ በዚህ መልኩ ሲምፕሊ ካልኩሌት ማድረግ እንችላለን። ስለዚህ በዚህ መሰረት የራሳችሁን ደሞዝ እዚህ ላይ አስገብታችሁ የተቀጠራችሁበት ቀን፣ ስራውን ያቆማችሁበት ቀን፣ አጠቃላይ አገልግሎት አመታት ብዛትን ካልኩሌት አድርጋችሁ በዚህ መልኩ ትከፋፍሉና በዚሁ መልኩ መስራት ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ ከታች ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ፣ ወይም ደግሞ ቴሌግራም ላይ ማናገር ትችላላችሁ ማለት ነው። ኦኬ፣ በመጨረሻም ለምሳሌ አንድ ሰራተኛ በአንድ መስሪያ ቤት ላይ 1 ዓመት ብቻ አገልግሎ ከመስሪያ ቤቱ ከስራ ቢሰናበት የዚህ ሰራተኛ የአገልግሎት ክፍያ ምን ያህል ይሆናል የሚለውን ካልኩሌት እናደርጋለን። ለምሳሌ ሰራተኛው በሰዓቱ ይከፈለው ነው የነበረው ወራዊ ደግሞ 39 ሺህ ብር ቢሆን ይህ ሰራተኛ ከስራ ቢሰናበት የዚህ ሰራተኛ የአገልግሎት ክፍያው ምን ያህል ይሆናል? እንግዲህ ይሄ በመመሪያው ላይ እንደተቀመጠው ቅድም ገልጸን ነበረ። ለመጀመሪያው የ1 ዓመት አገልግሎት ሰራተኛው ከስራ ከመሰናበቱ በፊት ወይም ደግሞ በዚያ ወር ይከፈለው የነበረው ወራዊ ደሞዝ ሙሉ በሙሉ ለሰራተኛው የመጀመሪያው አገልግሎት ዓመት ክፍያ ሆኖ ይታሰብለታል ነው የሚለው። ስለዚህ ይሄ ሰራተኛ ሙሉ በሙሉ ይሄ 39 ሺህ ብሩ የአገልግሎት ወይም ደግሞ የስራ ስንብት ክፍያ ሆኖ ይታሰብለታል ማለት ነው። ከዚህ ላይ ግብር ብቻ ካልኩሌት ይደረጋል። እኩል ይሆናል ብለን 39 ሺህ ብር ከ14 ሺህ ብር በላይ ስለሆነ እሱን በ35% እናባዘዋለን። ሲቀነስ ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። ስለዚህ ግብር 11600 ብር ይቆረጥበታል። ከዛ በኋላ እኩል ይሆናል ብለን ወራዊ ደሞዝ ሲቀነስ ግብር 11600 አጠቃላይ ስንት ይመጣል? 27400 የአገልግሎት ክፍያው ይሆናል ማለት ነው። ለምሳሌ ሰራተኛው ከ1 ዓመት በታች ቢያገለግል ደግሞ የዚህ ሰራተኛ የአገልግሎት ክፍያው ምን ያህል ይሆናል የሚለውን ካልኩሌት እናደርግ። ለምሳሌ የሰራተኛ በየወሩ 39 ሺህ ብር የሚከፈለው የነበረ ሰራተኛ ሆኖ ከስራ ቢሰናበት የዚህ ሰራተኛ የአገልግሎት ክፍያው ምን ያህል ይሆናል የሚለውን ካልኩሌት እናደርግ። ለምሳሌ ይህ ሰራተኛው በመስሪያ ቤቱ 9 ወር ከ15 ቀናት አገልግሎት ከነበረ የዚህ ሰራተኛ አገልግሎት ክፍያውን ካልኩሌት እናደርጋለን። ይሄን ወደ ቀናት ስንቀይረው 9 ወር ከ15 ቀን ወደ 215 ቀናት ነው የሚሆኑት። እንግዲህ ይሄም መመሪያው ላይ እንደተቀመጠው ከ1 ዓመት በታች ላለው የአገልግሎት ጊዜ እንደ አገልግሎት ጊዜው እየተተመነ ተመጣጣኝ ክፍያ ያገኛል ይላል። ስለዚህ በዚሁ መሰረት ካልኩሌት እናደርጋለን ቅድም እንዳየነው ማለት ነው። እኩል ይሆናል ብለን ደሞዙን በቅድሚያ ለ3 እናካፍላለን። ከዛ በኋላ እሱን አገልግሎት ቀናት እናባዛለን ማለት ነው። 215 ቀናት ከዛ በኋላ ሙሉ
365 ቀናት እናካፍላለን ወደ አመት ለመቀየር ማለት ነው። ከዛ በኋላ ኢንተር ላለን አሁን ይሄ ሰራተኛ አጠቃላይ ወደ 7657 ብር ከ53 ሳንቲም የአጠቃላይ የ215 ቀናት ይታሰብለታል ማለት ነው። ከዚህ ላይ ግብር ካልኩሌት ይደረጋል። እንግዲህ ክፍያው 7657 ብር ከ53 ሳንቲም ነው የሚገኘውም እንግዲህ በአራተኛው ሬንጅ ላይ ይሆናል ማለት ነው። ከ7001 እስከ 10000 በሚለው ሬንጅ ማለት ነው። በዚህ ሬንጅ ላይ ታክስ ሬቱ 25% ሆኖ ዲዳክሽኑ 850 ብር ይሆናል ማለት ነው። ስለዚህ የ215 ቀናት ክፍያው 7657 ብር ሲባዛ ታክስ ሬቱ 25% ታክስ ሬቱ 25% ሲቀነስ ዲዳክሽኑ ደግሞ 850 ብር ማለት ነው። ከዛ በኋላ ይንተላለን። ስለዚህ የዚህ ሰራተኛ ግብሩ 1064 ብር ከ38 ሳንቲም ይሆናል። የተጣራ ክፍያው ደግሞ እኩል ይሆናል ብለን የ215 ቀናት ክፍያ 7657 ብር ከ53 ሳንቲም ሲቀነስ ግብር 1064 ብር ከ38 ሳንቲም እንተላለን። ከዛ ስንት ይሆናል? 6593 ብር ከ15 ሳንቲም ከግብር በኋላ የተጣራ ክፍያው ይሆናል ማለት ነው። ስለዚህ በዚህ መልኩ ከአንድ ዓመት በታች ከሆነ ካልኩሌት ማድረግ እንችላለን። አንድ ዓመት ብቻ ከሆነ ደግሞ ከላይ ባየነው መልክ ካልኩሌት እናደርጋለን። ከዛ በላይ ላለው የአገልግሎት ጊዜ ከሆነ ደግሞ በቅድሚያ ካልኩሌት እንዳደረግነው ዲቴል በዚህ መልኩ ሊስት ዳውን አድርጋችሁ ካልኩሌት ማድረግ ትችላላችሁ ማለት ነው። አይ ቲንክ ግልጽ ይመስለኛል። ግልጽ ያልሆነ ነገር ካለ አሁንም ኮሜንት ሴክሽን ላይ ጥያቄያችሁን ማስቀመጥ ትችላላችሁ። በተቻለ መጠን ቶሎ እንመልስላችኋለን። ለዛሬ ያዝላችሁ ትምህርት ይሄን ይመስላል። ለቻናላችን አዲስ የሆናችሁ ፕሊዝ ቻናላችን ሰብስክራይብ በማድረግ አበረታቱን፣ ደግፉን እንላለን። ይህ ትምህርት ደግሞ ለሌሎችም ስለሚጠቀም ካያችሁ በኋላ ሼር በማድረግ ተባበሩን። እናመሰግናለን። መልካም ቆይታ፣ መልካም ጊዜ